እገዳው ውድቅ ሆኗል። ሰሞኑን እንግዲህ እንደሚታወቀው የመሠረተ ክርስቶስ ቤተክርስቲያን ዋና ቢሮ በሶስት ሰዎች ላይ ያስተላለፈው የሥነ ሥርዓት እርምጃ ወይንም ከአባልነት መሰረዝ ጋር ተያይዞ የለቡ አጥቢያ ቤተክርስቲያን ዶክተር አንቶኒዮስ የሚገኝባት ይህንን 4 ደብዳቤ ለጥፋለች። ጥቂት እስኪ ላንብብላችሁ። ከአባልነት እንዲሰረዙ የተወሰነባቸው ወገኖች ግብረ ሰዶማዊነት ወደ ቤተ ክርስቲያን ለመግባት ያደረገውን እንቅስቃሴ በተመለከተ ያነሱት ጥያቄም ሆነ የተሟገቱበት መንገድ ቤተ ክርስቲያንን ያነቃ፣ እርምጃውን ለመውሰድ የበኩሉን እገዛ ያደረገ ስለሆነ ክርስቲያናዊ ኃላፊነትን መወጣት እንጂ እንደ ጥፋት ሊታይ የሚገባው ባለመሆኑ ያቀረቡት አስተዳደራዊ ጥያቄ ወደ ሚዲያ መውሰዳቸው ምክርና ተግሳጽ ሊሰጥበት የሚገባ እንጂ ለረጅም ዓመታት ከተገለገሉበት ቤተክርስቲያን ሊያሰረዛቸው የሚችል ባለመሆኑ። አመርሃ ዶክተር ስዩም አንቶኒዮስና ቤተሰባቸው ላለፉት 44 ዓመታት በነበራቸው የቤተክርስቲያን አባልነት ቆይታቸውም ሆነ የአገልግሎታቸውን ታሪክ እንደሚያስረዳው ያለ ነቀፋና ነውር የተጓዙ አንድም ጊዜ በዲሲፕሊን እርምጃ ውስጥ ያልገቡ ታማኝ አባሎችን በመሆናቸው ዶክተር ስዩም አንቶኒዮስና ቤተሰባቸው በቤተ ክርስቲያናችን ከሚያደርጉት ቀጥተኛ አገልግሎትና ተሳትፎ የትምህርት ኮሚቴ የኮሚቴ አባል ሆነው ማገልገል፣ የቤተ ህብረት ጥናቶችን ማዘጋጀት፣ በመድረክ ላይ መስበክና ማስተማር፣ በወቅታዊ ስልጠናዎች መስጠት ባሻገር በአገር ውስጥና በዓለም አቀፍ ደረጃ ብዙ መስዋዕትነትን በመክፈል ግብረ ሰዶማዊነትንና ሌሎች ማህበራዊ ጉዳዮችን በተመለከተ እየሞገቱ ላለፉት 20 ዓመታት ያለመሰልቸት ያገለገሉ መሆናቸውን በቅርበት ስለምናውቅ ከዚህም የተነሳ የተወሰደው ከአባልነት የመሰረዝ እርምጃ ውሳኔ አጥቢያ ቤተክርስቲያንን ያገለለ፣ መተዳደሪያ ደንብን የጣሰ፣ የቅጣትን ዓላማ የሳተ፣ ከማረምና ከማቅናት የወጣ ምንም አይነት ያስተምሮ ችግር ሆኖ ባልተገኘ ጥፋት ላይ የተሰጠ በመሆኑ በተጨማሪም በአማኙም ሆነ በሌላው የህብረተሰብ ክፍል የቤተ ክርስቲያኒቱን ገጽታ ከማጉደፍ አንጻር እያስከተለ ያለው ውጤት ቀድሞ ሚዛን ውስጥ አለመግባቱ የሚያሳዝን ሆኖ ስለሚታየና አግባብነት የሌለው በመሆኑ በዋናነት ለወንጌል አገልግሎት በር ዘጊና ለትውልድ መጥፊያ በር ከፋች ውሳኔ በመሆኑ የአዲስ